እሺ እንደምናላችሁ የሚገርም ዜና ነው አሁንም ይዤላችሁ የመጣውን ለዛሬ ይሄ ሶስተኛ ቪዲዮ ነው። በቴዲ አፍሮ ዘፈኖች ዙሪያ ነው የምንናገረው። በአብዛኛው የማቀርብላችሁ ሀሳብ ትችት ተኮር ነው ማለት ነው። ከፖለቲካ ጋር የተያያዙ ናቸው፣ ከኢትዮጵያ ፖለቲካ ጋር የተያያዙ ናቸው። እንግዲህ እዚህ ጋር የመንግስት ደጋፊ ተቃዋሚ ምን ብላችሁ ሳትወስዱኝ የራሴ ሰው እንደሆንኩ አድርጋችሁ እንድትረዱና ምክርም አይደለም እየሰጠሁት ያለሁት ትችት ነው እያቀረብኩ ያለሁት ዘለፋም አይደለም ማለት ነው። እና ቀደም ምን ብያችኋለሁ ከቴዲ አፍሮ ዘፈን ጋር በተያያዘ። በመጀመሪያ ግን አንድ ነገር ልንገራችሁ። የቴዲ አፍሮ ዘፈንን ከመጀመሪያ ከአቡጊዳ እንደውም ከይሄ ጃ ያስተሰርያል ከሰማንበት አሁን እስካለው ዘፈን ድረስ ምንድን ነው የምናየው? ወጥነት፣ የማይዋዥቅ አንድ አይነት ሀሳብ፣ አንድ አይነት ህልም አንድ የያዘ ነው እንጂ በየጊዜው ወዲህ ወዲያ የሚወላውለም ሀሳብ አይደለም። ይሄ አንድ የሚደነቅ ነው። እሱ ያኔ ጃ ያስተሰርያል ከዘፈነበት እስካሁን ባለው ጊዜ ውስጥ ብዙ የፖለቲካ አክተሮች ተነስተዋል፣ ብዙ ፖለቲከኞች ተነስተዋል። ብዙዎች በህዝብ ልብ ውስጥ ነግሰው ነበር፣ ብዙዎች ተከብረው ነበር። ያንን ሁሉ ድጋፋቸውን ያጡ፣ ያንን ሁሉ ተከታያቸውን ሲያጡ ቴዲ አፍሮ ግን ከዛኔ እስከ ዛሬ ድረስ በሚያራምደው ሀሳብ የሚያቀርበው ሙዚቃ ደጋፊው ተከታዩ እየበዛ እንዲሁም ደግሞ ወጥነት ያለው ቀደም እንዳልኩት የማይዋዥቅ ነገር ይዞ በመምጣቱ ይሄ ትልቅ ነገር ነው እና የሚዘፍናቸው ዘፈኖችም ምሳሌ የሚሆኑ ናቸው። ስለ ሚስቱ ይዘፍናል፣ ስለ ቤተሰብ ይዘፍን ያለው ሰው ነው። እዛ እያሳየን ነው እና መማሪያ መሆን የሚችል ነው። ስለ ሀገር ስለ ምናምን ቢዘፍንም የሚዋዥቅ አይደለም። በቃ እምነቱን ነው አቋሙን ነው እየነገረን ያለው እና ከዚህ ሰው ብዙ መማር እንችላለን። እኔ አሁን ከቴዲ አፍሮ አንጻር ቴዲ አፍሮን ወይ ለመተቸት ወይ ምን ለማለት አይደለም። መተቸት ያለበት ይተቻል። በእርግጥ ሀሳብ ካለ ግን ህዝብን ነው መተቸው። እኔ ህዝብን ነው። ምክንያቱም የኢትዮጵያ ህዝብ እንደ ህዝብ ማለት ነው የተለያዩ ሀሳቦችን ይደግፋሉ ወይ? ቅድም እንዳልኳችሁ መንግስት የምንለው ነገር ከዚህ ህዝብ ነው የሚወለደው። አይወለድም ብለን መካድ እንችላለን። ለመንገድ ሰዎች ዋቴቨር ዲሞክራሲያዊ በሆነ መንገድ ምረጡት፣ በምንም አይነት መንገድ ምረጡት፣ ይሄ መንግስት የሚባለው ነገር ከህዝብ ነው የሚወጣው። በቃ መንግስት ማለት ህዝብ ነው የሚባለው ነገር ወደድንም ጠላንም እንቀበላለን። የምንቀበለው የሆነ ቲፎዞ ለመሆን ወይንም ካድሬ ስለሆንን ሳይሆን እውነታው ይሄ ነው። ይሄ መንግስት ከውጭ የመጣ ከጣሊያን አልመጣ፣ ከእንግሊዝ አልመጣ፣ ከምን ከስፔን አልመጣ፣ እዚሁ የነበረ ይሻለናል ብለን ስልጣን የሰጠነው አካል ነው። ይሄን እውነት መቀበል አለብን። ነገር ግን ኢትዮጵያ ምን አይነት አስተሳሰብ ነው ያለን ማለት ወደ ቴዲ ዘፈን እሄዳለሁ። ይሄንን ይዤ እንድትሰሙኝ ነው። ምን አይነት አስተሳሰብ ነው ያለን ብንል መሀል የሚባል ነገር የለንም። ጫፍና ጫፍ በቃ ጥግና ጥግ በቃ እኛ በምንፈልገው መንገድ ያልመጣልን አካል ካለ ምን ደብድበንም ጠርገንም ጥጉን እንዲይዝ እንጂ የምናደርገው የሆነ ዞን የለንም። እዚህ ጋር የአርጊውመንት በክርክር የምናራምደው ሀሳብ ነው። እዚህ ጋር በሙግት የምናራምደው፣ እዚህ ጋር ዲቤት እናደርጋለን። እዚህ ጋር አርጊውመንት አለ። ይሄ ሀሳብ በዚህ አግባብ ነው ልናራምደው የሚገባው ነው። ይሄ የኮመን ነው። ይሄ የጋራ ሀሳባችን ነው። ይሄ እንስማማበታለን። ምንም የሚያከራክር ነገር የለም። በቃ እንጀራ ይበላል። ይሄ ምንም የሚያከራክረን ነገር የለም። አሳ በጾም ይበላል። ይሄ የሚያከራክር ነገር ሊሆን ይችላል አይደለም። እንዲህ ብለን የምንከራከረው ነገር አለ። ፖለቲካም ላይ እንደዛ አለ። አሁን ለዚህ ጥሩ ምሳሌ የምወስድላችሁ እኔ የብርሃኑ ነጋ ጉዳይ ነው። ብርሃኑ ነጋን ታውቁታላችሁ። እንግዲህ መጀመሪያ ቅንጅትን ወክሎ ነበረ የሚወዳደረው። ከዛ ቅንጅት ላይ የሆነ ችግር ደረሰ ተብሎ ሌላ ድርጅት መሰረቱ፣ ኤርትራ ገቡ፣ ለብዙ ጊዜ ቆዩ። የህወሓት አገዛዝ ወደቀ፣ አብይ አህመድ ስልጣን ያዘ። ሲይዝ ንግቡ የሚል ነገር ሲቀር በቃ ወደ አገር ቤት መግባት አለብን ብለው መጡ። ሲመጣ ብርሃኑ ነጋ ያኔ ሲመጣ በኢትዮጵያ ደረጃ በተለይ በአዲስ አበባ ውስጥ የነበረው የፖለቲካ ካፒታል በጣም ብዙ ነበረ። ብዙ በቃ ያኔ ቢወዳደር ማሸነፍ የሚችል ሰው ነበረ። ሰው ስል እንደ ቡድን ማለት ነው። በቃ የእሱ ቡድኖች ማሸነፍ ይችሉ ነበረ። ነገር ግን አንደኛ ህዝቡ ምን አለ? የሆነ ምን ላይ ነው
ከታከለ ኡማ ጋር ተቃቀፈ የሚል ሩመር መጣ። ሰው ቢተቃቀፈ አብረው ሊሰሩ እኮ ነው የመጡት፣ ግዴታ መጣላ ቦክስ መጋጠም አለባቸው እንደ የሚል ክርክር ተነሳ። ከዛ ደግሞ ቡራዩ ላይ የሆነ ችግር ተነሳ ተባለ። እዛ ላይ ሰልፍ ጠርቶ ይህን ህዝብ ለምን ከተማውን መቆጣጠር እንዲህ ሊያደርገ እንዴት ይሆናል ይሄ ነገር? እንዲህ አብረን ተባብረን ከዛኔ ከአብይ አህመድ መንግስት ጋር ተባብሮ ነው መፍታት ያለበት። አንሰማም፣ እንዴት ይሆናል? ይሄማ ማሸርገን ነው ተባለ። ከዛ ደግሞ የሆነ ጊዜ ኦነግ የዌልካም ፕሮግራም አዘጋጀ አዲስ አበባ ውስጥ። እንዴት የኦነግ እንትን ሲገባ ዝም ብሎ ያል እንዴት ምናምን። እንደገና ደግሞ አብይ አህመድ ዌልካም ስላላቸው ከዛ ብርሃኑ ነጋ ከአብይ አህመድ ጋር ጥምረት ሰርቶ አብሮ መራመስ ሲጀምር በቃ ይሄማ የአብይ አሽከር ነው ምንም አይጠቅመንም የሚል ነገር ተያዘ። ከዛ በኋላ የብርሃኑ ነጋ ድርጅት ብርሃኑ ነጋ ያለበት ገብቶበታል የተባለ ድርጅት ሚኒንግ ኢዜማም ሊሆን ይችላል። ከዛ በኋላ በቃ አይደለም አዲስ አበባን ሊቆጣጠር አንድ ወረዳ አንዲት ወረዳ አይደለም አንድ ድምፅ ለማግኘት እንኳን ቸገረው። ለምን? ጥግ ነው የተያዘው። በቃ መሀል የሚባል ነገር ይሄ በቃ ተባብሮ መስራት የሚባል ነገር ምን የሚባል ነገር ይሄ ያስማማናል፣ ይሄ ግን አያስማማንም። ይሄ ጋራችን ነው፣ ይሄ ልዩነታችን ነው። በዚህ እንግባ፣ በዚህ እንውጣ የሚባል ነገር ይሄ ህዝብ የለው። አንድ ነገር ነው ያለው፣ ጥግህን ያዝ፣ ወይ ያንን ግራህን ያዝ፣ ወይ ቀኝ ያዝ፣ ካለበለዛ ካንተ ጋር ይሄ ነው ህዝቡ። እና በአንድ ላይ ስትጠቅሱት ምንድን ነው ይሄ እልህ ምላጭ ያስውጣል አይነት አስተሳሰብ የሚከተል ህዝብ ነው የኢትዮጵያ ህዝብ። አሁን የመቼ ምርጫ ላይ ኢዜማ ተወዳድሮ ነበረ። አንዲት ወረዳ እንትን አላሸነፈም። ለምንድን ነው ያላሸነፈው? በቀል ነበረ፣ ተበቅሎት ነው ህዝቡ። ለምንድን ነው የተበቀለው? ከአብይ ጋር እንትን አልክ፣ አብይን እና አብረን መስራት አለብን ነው የሚለው። ከዛ ብርሃኑ ምንድን ነው ያደረገው? ካፒታል ነው ለብዙ አመት ደክሜበታለሁ፣ ሰርቼበታለሁ፣ እዚህ ላይ ኢንቨስት አድርጌያለሁ የሚለውን ነገር በሙሉ ጣለው፣ አልፈልግም ብሎ በቃ ይሄ ከዛ በፊት የነበረው ደጋፊዎች ምኖች የሚላቸውን እንዳለ ተዋና እንደ አዲስ ሌላ ፋውንዴሽን መስራት ጀመረ። ምን አይነት መሀል ሰፋሪ የሚባሉትን ማለት ነው። ነገሮችን በምክንያት ነገሮችን በአግባብ ነገሮችን በዚህ መንገድ የሚቀበሉ ማለት ሪዝነብል የሆኑ ሰፖርተሮች ብሎ መነሳት ጀመረ። ከዛ በኋላ ምንድን ነው የሆነው? የኢትዮጵያ የአዲስ አበባ ህዝብ ማለት ነው ማይኖሪቲ የሚባል ድምፅ እንኳ የለውም። በአዲስ አበባ መስተዳደር ፓርላማ ውስጥ እንኳ ማይኖሪቲ የሚባል ድምፅ ማግኘት አልቻለም። እልህ ምላጭ ያስወጣል ስለሚባል በቃ አንዴ የሆነ ስም ይሰጣል፣ ይለጥፋል። በቃ አንፈልግም ካል አንፈልግም፣ ምንም ሪዝን የሌለው። የቴዲ አፍሮን ጉዳይ ይሄ ነው። ቴዲ አፍሮ አንድ ቀን ከአብይ ጋር ቡና ወሻ እንዲጠጣ እንኳ የህዝብ አይፈቅድለትም። አንዴ ከገባ ብልጼ ብሎ ነው የሚጠራው። ይህ ህዝብ ችግር ያለበት ህዝብ ነው። እንናገራለን።